ቀጥለናል ዛሬም ሶስት ነህታችን ሊያ የለችም ምንድነው እየሄዳችሁ ነው ግን ምን ጀምራችሁ አንዳንድ ሀገራዊ ጉዳዮች አሉብን አሃ እኛ ኢትዮጵያ አይደለንም አይ ስንት ግን ሀገራዊ ጉዳይ ይመስላል የሆነ ነገር አይመስልም እስቲጣራ አይ የሴቶች ተሳትፎን የሚፈልጉ ብቻ ሄዶ ሲመጡ ይወዛሉ አምሮብን ትንሽ ራሳችንን አደስ አድርገን አንቺም አሁን አምሮብሽ ነው የመጣሽ በእውነት ቆሌ ጠፋለሁ አክቹሊ እናንተ ናችሁ እኮ በሽታዎች ትንሽ ከናንተ ከራኩኝ አምሮብኛል ኦኬ እንደዛ ነው ለየትኛው ነው መሬት ሙስሊም ፈልግ ነገር አላለው በቀላ ነው አይ እናንተማ ምርጥ ወንድሞቼ ናችሁ የሆነ ከናንተ ስርቅ ነው እንደውም ጉስቁልና ህይወት ውስጥ የሚመጣው የሙዚክ ኮምፒቲሽን ሰዓታችን ነው አድሜስ ታይም እንለዋለን ያቺ ተወዳጇ ሰዓት ነች ዛሬም እንደተለመደው የተለያዩ ቤተሰቦቻችን የላኩልን ድምጾች ይኖራሉ እነሱን እንመዝናለን የብቃት ማረጋገጫ ባለፈው ሳምንት ስላልነበርኩ እንደማንኛውም ሰው በቴሌቪዥን ያየሁትና አንድ ተወዳዳሪ በደንብ አዝናንቶን ነበር እሱ ተወዳዳሪ ተሽዋል እሱን ያየሁት እንደውም ትኩረት አድርጌ እሱ ላይ ነበር ያየሁት ከማን ጋር ተመሳሰለብሽ ከሮቤል ጋር የሆነ ተተኪን ያገኘው ዜማ ሮቤል በነገራችን ላይ አሁን ብዙ ሰዎች የማይረዱት ነገር ዘፈን ያቃል ግጥም ያቃል ዜማ ግን ማለት አይችልም እኛ ደግሞ ምንዳኛው እንደውም ብዙ ቤተሰቦቻችን የጌሙ ላይ የሮቤል ደጋፊ ፌር አይደለም ብለው ለሮቤል ጨዋታው ደግሞ በተረዳ ሳይሆን ባወጣ ነው ዜማው በትክክል ባለ ነውና ውስጥ እኮ አለ ይሄ ልክ እንደ እንግሊዘኛ ዕውቀታችን ይሆን ውስጥ ብዙ እንግሊዘኛ አለ ላውጣው ስል ይከብደኛል አይ ላውጣው ችግር ብቻ አይደለም የአብዛኞቻችን ችግር ነው በጣም ቆንጆ በቃ ስትር ያለ እንግሊዘኛ ነው ውስጥ ያለው ሳውጣው ነው በጣም ተሳስቶ የሚወጣውና ምታስቢውና ምትዊል ያያል በጭራሽ የኔም እንደዛ ሆነ የሮቤልም እንደዛ ነው ዜማው ምናምን ውስጥ አለ ሲያወጣው ግን አውቀዋል እሱን አልካርንም ግን ያው ነገር ለቤተሰቦቻችን እኛ ጮረና ዜማ አልችልም በል አይ ቤተሰቦቻችን ያው ስለደገፋችሁኝ እና ደግሞ እነዚህ ሰዎች የሚያረጉኝብኝን ተጽዕኖ አይታችሁ እኔ እንዳሸንፍ ላሰጣችሁኝ ድጋፍ ከልብ አድርጌ አመሰግናለሁኝ አሁንም ድጋፋችሁ አይለኝ ግን ከኔ ድምጣ ግን ዜማ አልችልም በል ግን እሺ ዜማ አልችልም ጎበዝ አመነ ሮቤል አመነ ለመጀመሪያ አይ ደስ ይበላችሁ ብዬ እኮ ነው ደስ ካላ አይ እኔም እኮ ጎበዝ አይደለም ከኔም ድምጽ ዜማ ማውጣት ከባድ ነው እንደውም አንድ ጊዜ እንትና ማን ነው ታምራት ደስታ ነፍሱን ይማረውና ለታምራት ደስታ ብዙ ዜማና ግጥም ሀብታሙ ወጋለ ሰጥቶታልና ሀብታሙ ወጋለ ጎበዝ የዜማና የግጥም ደራሲ ነው ኢንተርቪው ሲደረግ ምን አለ ታሜ ከሀብታሙ ድምጽ ውስጥ ዜማ ማውጣት አለ ካምበሳ መንገጋር ስጋ መንጠቅ ነው በጣም ከባድ ነው ለመረዳት ጎበዝ ደራሲ ነው ግን ለመረዳት ከባድ ነው ምናም ብሎ ይቀለደበትን አስታውሳለሁ በነገራችን ላይ እውነት አውራ ከተባላችሁ እኔ ናፍቂ የምትለኝ በሙሉ እቀበላለሁኝ እኔ ኮን መቀበል ያቃተኝ የስንቴንና የሊያን እኮ ነው አንድ ሶስታችንም አንድ ስሪት ነን ታዲያ ቢያንስ ሁላችንም የማህበሩ አባል ነን ያለው አንተ ወደኛ ተቀላቀል ነው የሚለው እንደውም አንድ ጓደኛ ያየኝና ምን አለ መሰለሽ ካንተ ስንቴ ይሻላል አለ ከስንቴ ደግሞ የሞተ ሰው ይሻላል አለ ካንተ እኔ ተሽዬ ካንተ ስንቴ ይሻላል አለ ከስንቴ ደግሞ የሞተ ሰው ይሻላል አለ ዜማ በማለት በገዛ ቆንጨራ ማለት ነው ስንታየው በገዛ ቆንጨራ እንደመግደል ነው እኔ እኮ ምንም አይ እሱ ተርፏል ቆይ እኔ ችግር የለውም እኮ እኔ በቆንጨራ ልባል ያዚል ከሱን ይሻላልው ከኔ ደግሞ ሟቹ ጓደኛ አይወድም ቅኔ ነው የተናገረው የቱ ሊሆን ነው እሱ በቃ እስኪ ለማንኛውም የዛሬ ተወዳዳሪዎቻችንን ባለፈው ሳምንት ደግሞ አሸናፊም አለን አይደለ አሸናፊያችንንና ወደ ዛሬዎቹ እናልፋለን መሸደናደሩ ናፍቆት ነው ልማዴ መቼም መተው መርሳት አያውቅበት ሆዴ ለታቦት ይሳላል የተጨነቀ ሰው ማን አለኝ እንዳንቺ ነፍሴን ወረሰው ኮከብ ተገለጠች ተሸኘች ፀሐይ ልቤም ሳይረጋ አይኔም ሰው ሳያይ እሷም አልተገኘች ብደክም ብለፋ ልቤ ሰቦን ነበር አጣጩ ባይጠፋ
መቼ ደህና አደሩ ናፍቆት ነው ልማዴ መቼ መተው መርሳት አያውቅበት ሆዴ ለታቦት ይሳላል የተጨነቀ ሰው ማናለኝ እንዳንቺ ነፍሴን ይወረድ እንዴት ነው? እኔ ራሴ 10 ሰጥቻለሁ። ነገራችን ላይ ባለፈው እኔ 10 ነው የሰጠሁት። ስንቴና ሊያ 9 ነው የሰጠሁት። በዚህ መጠን እንትን ማቀሳሰር እኮ ዋናው ልጁ አሸንፎ መጣ 9 ሰጣችሁ። 9 ሰጥተነው እኔ ደግሞ አሁን አሸንፈ መተህ ራሱ ከዚህኛው ሳምንት ላይ 10 ሰጥቻለሁ። እኔም 11 ሰጥቷለሁ። አንድ ተቆና ጎበዝ ነው። ሌሎቹን አላየውም ግን በጣም ነው የሚያምረው። በጣም ጎበዝ ነው። ሶስተኛ ሳምንታችን አይደል ዛሬ። አንደኛ ለሚወጡት ቤተሰቦቻችን ወይም ተወዳዳሪዎቻችን እየደወልን አይደለም የአሸናፊዎች አሸናፊ በሚል መርጠናቸው አንድ ላይ ይሰባሰቡና ሌላ ውድድር ይኖራል። ደጋግመን እንዳልነው ከዛ አሸናፊ ለሚሆነው የሙዚቃና የነጠላ ዜማና የቪዲዮ ክሊፕ እንሰራለን ብለናል። ሶስተኛው ተወዳዳሪያችን እሱ ሆኗል ማለት ነው። በጣም ጎበዝ፣ መልካም እድል። ስለዚህ ወደ ዛሬዎቹ ተወዳዳሪዎቻችን እንለፍ። ትዝታይ ንዳድ አላኔም አንጀቴ አንጀንጋጣ ወዲህ ተጨንቋል ስሜቴ አልበላም አልጠጣም ምን ብያልኝ ሆዴ በይግባይ ሳይታይ ሊቀን ወይ ፍርዴ የእድሜን ጧት ማታ በትካዜ ገፋው አጣሁት ሰላሜን አንቺን ስላስከፋው ያለው እንጂ ያለው መጪው ካልከበደኝ ጸለይልኝ ፍቅርሽ እንዳያሳብደኝ። አጠረ ግን አይደል? በጣም አጠረ። እኔ እኮ በስማ ምን አይነት ድምጽ ነው ያለው? ትንሽ ብንሰማው ጥሩ። እኔ ግን ምንድነው የተሰማኝ ቆንጆ ነው፣ ድምጹን ወድጄዋለሁ። ግን በጣም የዜማ አረዳድ ችግር ያለበት ይመስለኛል። ዜማውን እኛ በለመድነው አይነት ነገር ተረድቶት አልሰራውም። ልክ እሱና እንትን እንጂ መጮህ ይችላል በደንብ ከፍታ አልከበደውም። ለዛም ይመስለኛል በጣም ከፍ ብሎ የጀመረውና ትንሽ የውበት ነገር ይቀረኛል ያላየውበት። እኔ ደግሞ ምን ወደድኩት መሰላችሁ? የምናውቀው የማዲንጎ ዜማ አለ የሆነ የተለየ ቀለም አድርጎ ወደ ራሱ የወሰደው መሰለኝና ተመቸኝ። የእውነት ድምጹ በጣም አሪፍ ነው። ናፍቂ እንዳለችው የመውጣትም የመውረድም ችግር የለበትም። የመረጠውም ዜማ ቀላል አይደለም፣ ከበድ ያለ ነው። እንደሚችል ምንም ጥርጥር የለውም። ወደ ራሱ ያደረገውን ነገር ግን እኔ ወድጄዋለሁ እውነት። እኔ ደግሞ እኔም በጣም በድምጹ ምንም እንትን የለኝም፣ ግን ሲወጣ ሲወርድ ከአንዱ ልክ ወደ አንዱ ሲሸጋገር ትንሽ ሆነ መንገራገጭ ነገር ወደ አንዱ ልክ ሲሄድ የሆነ መንገራገጭ የወረደውን ፓርት ብንሰማው አሪፍ ነበረ። ትንሽ ጠጋቢ ነው ዘፈኑ መውረድም መውጣትም ስላለው ትንሽ ገፋ አድርጎ ቢጫወትልን ጥሩ ነበር። እና ደግሞ አጠረ በደንብ እንትን እንድንለው እንዳንሰማው አቅሙን ለማየት ትንሽ አጠረ። ይሄ ሁሉ እንግዲህ ጥሩ ነገር እንሰማለን በሚል ጉጉት ነው። አዎ ጎበዝ ስለሆነ ነው ባለው። ግን አሁን በተጫወተው እኔ 8 ሰጠዋለሁ። እኔ 9 ነው የምሰጠው። እኔም 8 ሰጠዋለሁ። እሺ አይናችልም ማትዩት ጸባዩን ዋተንኩት አይናችልም አትዩት ጸባዩን ዋተንኩት እሱ ከኔ በቀር የለው መድኃኒት እሱ ከኔ በቀር የለው መድኃኒት እንግዲህ ጀመረ ሆዴም ጤና ሊያጣ ጀንበሯም ስትጠቅ ጨረቃም ስትወጣ ይመጣል ፈገግታው ምሽቱን ተላብሶ እንቅልፌን ሊያሳጣኝ ሀሳብ አንተርሶ አይናችልም አትዩት ጸባዩን ዋተንኩት አይናችልም አትዩት ጸባዩን ዋተንኩት እሱ ከኔ በቀር የለው መድኃኒት መቼ ጠማኝ ውሃ መቼ ራበኝ እህል ከሳሁልህ እንጂ አንተን ሳስላስል የህዳር እሸት ነህ የአበቦች አበባ
ቀጥፌ ልውሰድን ባጣት ሳትገባ አይን አይችልም አትዩት ጸባዩን ዋትንኩት አይን አይችልም አትዩት ጸባዩን ዋትንኩት ያምራል ድምጿ ደስ ትላለች ድምጿም ድርብብ ያለ ነው እሷም የሆነ ድርብብ ያለች ናትና ያላገላጽ ድርብብ ያለ እና ደግሞ በጣም አሪፍ ደግሞ ያሳመረላት ዘፈን ምርጫዋም ከድምጿ ጋር የትኛው እንደሚሄድ ገብቷታልና ዘፈን ምርጫዋም አሪፍ ነው እኔ ወድጄዋለሁ ቆንጆ ድምጽ ነው ያላት የሙዚቃ ምርጫውም ተስማምቶኛል 10 እሰጣታለሁ እኔ 9 እሰጣታለሁ እኔ እንኳን 8 እሰጣታለሁ ያለንበት በዚህ ዓለም መደሰት መክፋት የሚኖር ነው ግን ካሉ መውደቅ መነሳት አንድም ሰው ለማግኘት አንድም ሰው ለማጣት መንገድ አይደለም ወይ የመሄድ የመምጣት ስለይሽ የእኔ ሰው ያልኩሽን ከሁሌ ለጊዜው መንገድሽ ሳይገባኝ ኑር ያለውኝ የኖሩት ሲያልፍ ይሆን የለም ወይ ትዝታስ ነገሩን እስኪ እናንሳው ዛሬ እንዲያው ለጨዋታ አጋሪሽ መሆኑን ሰምቼ ያ የጥንት ወዳጅሽ እቴሙች ግራ ነው የገባኝ ሕይወትን ቆቅልሽ ነው ባይ እስኪ ግለጭልኝ ይህን ነገር የማስተዋል ሙዚቃ መጨረሻ ላይ ነው ያወቅኩት እኔም እንደዛ ነው የገመትኩት አሪፍ አቅም ያለው ልጅ ይመስለኛል ግን እንዴት እንደሆነ አላውቅም አንዳንድ ጊዜ ጥሩ ድምጽ ያላቸው ሰዎች ሲልኩልን አዛዛሚያቸው ላይ ውበት የማጣትና የመድረቅ ነገር እናያለን እሱ አይነት ስሜት ሰምቶኛል ግን በደንብ መስራት የሚችል ልጅ እንደሆነ ገምታለሁ እኔም እንዳንተ ነው የተሰማኝ የአቅም ችግር የለበትም በደንብ አቅም አለው ግን በደንብ ማቀው ዘፈን እንኳን ባይሆን ከቅኝት መውጣቱን ፊልም አረግ ይያለው በደንብ ከቅኝት ይወጣ ነበር እንሸራተት ነበር አንዱን ዜማ ጨርሶ ወደ ሁለተኛው ዜማ ሲሄድ የሆነ ብልሽት ብሎ አንተንም ከስሜት የሚያወጣ ነገር ነበረው ከዛ ውጭ ግን ጥሩ ድምጽ አለው ጎበዝ ነው በደንብ መስፈን የሚችል ይመስለኛል ይሄ በባለሙያ ቢታገዝ ቴክኒኮች ቢያቅ ምናምን አሪፍ ዘፋኝ መሆን የሚችል ይመስለኛል እኔም ጥሩ ድምጽ አለው በሚለው ላይ ስማማለሁ ዘፈኑን ግን አላቀውም እና በደንብ ለመናገር እንደዚህ ነው ለማለት ይከብደኛል በደንብ ሰምቼው ማላቀም ዘፈኑ ስንት ሰጠዋለህ ሮብ እኔ 7 እኔ 8 ሰጠዋል እኔ 9 ልስጠው ዛሬ ቸሮኛለሁ መሸደና ድሩ ናፍቆት ነው ልማዴ መቼ መተው መርሳት አያውቅበት ሆዴ ለታቦት ይሳላል የተጨነቀ ሰው ማናለኝ እንዳንቺ ነፍሴን የወረሰው ኮከብ ተገለጠናይ ተሸኘ ፀሐይ ልቤ ረጋ ሳይል አይኔ ሳሳያይ እሷም አልተገኘች ናይ ብደክም ብለፋ ፍቅሬ ሰማን ነበር አጣጩ ባይጠፋ መሸደና ድሩ ናፍቆት ነው ልማዴ
መቼ መተው መርሳት አያውቅበት ሆዴ ለታቦት ይሳላል የተጨነቀ ሰው ማናለኝ እንዳንቺ ነፍሴን የወረሰው ምን የሚለው ወደዛ ይወስደኛል። የመለያየቱ ስዋቃችን ወደሚለው ይወስደኛል። እሱ ዜማው ይቀራረባል። ዘፍኖ ሲጨርሱ ይሄ ዘፈን ሁሌ ወደዛ ይወስደኛል። በነገሮች ላይ እኮ አሁን ያልሽው ዘፈን የማዲንጎ አይደለ? የመጨረሻው አልበም የማዲንጎ ትዝ ይልሽ ከነበረ እኮ አዘፋፈኑ ወደ ኤፍሬም የእውነት ሄዷል ተብሎ ሀሳብ ሲነሳ አስታውሳለሁ። በእውነት አይገርም። በቃ አይምሮዬ ዝም ብሎ ነው እዛ ዘፈን ጋር ወሰደኝ። እንደዛ እንደተባለ አስታውሳለሁ። ዜማው ይመሳሰላል። እውነቷን ነው። አሁን ያን የተባለ ናፍቆት ያለችው ዜማ ቢቀጥል አንድ ላይ ያለ ነው ይመስል እንደዛ ወሰደኝ ነኝ። ለማንኛውም በጣም ጎበዝ ልጅ ነው። እኔ በጣም ነው የወደድኩት። ይሄ አንዳንድ ጊዜ በትምህርት በልምምድ ምናምን ሳይሆን በተፈጥሮ በቃ መስፈን የሚችሉ ሰዎች ይሄ ተሰጥኦ ነው የሚባለው በደንብ ተሰጥኦ ያለው ልጅ ነውና እኔ ወድጄዋለሁ። በደንብ ቆንጆ ዘፋኝ መሆን የሚችል ልጅ ነው። በጣም ነው የሚያምረው ድምጹ። የሙዚቃ ምርጫው አሪፍ ነው። በደንብ ሙዚቃውን ዜማውን ተረድቶ አንደርስታንድ አድርጎ የሰራው ይመስለኛል። እንደኔም በደንብ አቅም ያለው ልጅ ነው። የዛፍ ጥላ ስር ሆነን የሚለውን ቢመርጥ አሪፍ አለ። ካለበት ቦታ አመራረጡ ራሱ አሪፍ በጣም አሪፍ ነው እና በጣም ተመችቶኛል። እኔ ነጥብ መስጠት ነው የሚቀረኝ። እኔም በጣም ተመችቶኛል። ግን እኔ ብቻ ነው የተሰማኝ ልክ መጀመሪያ ሲጀምር ትንሽ እንዴ ምናምን እያልኩኝ ነበር። ከዛ ልክ ሲሄድ ነው በጣም እየወደድኩት የመጣሁት። ሲጀምር ግን ትንሽ የሆነ ቀጠና አለብኝ ነው ድምጹ በባህሪው ቀጭን ይመስላል። ቀጭን ሆኖ ግን ማይረብሽ አይደለም። ግን መጀመሪያ ላይ ትንሽ በጣም ፊል አድርጌው ነበር። ከዛ ሲሄድ በደንብ በቃ ምርጥ ሆነ፣ አሪፍ ሆነ። እኔ እስካሁን አሪፉ ላይ ነው ያረፍኩትና ረስቻለሁ። እንዴት አንቺማ ናፍቆት እያለሽ ታሪኩ በቃ ናፍቆት እየጠራ እኔ 10 ሰጣለሁ። ወደሽ ነው እኔ 9 ልስጠው። እኔም 10 ልስጠው። እሺ ዘይሮ ተባረከ አንተ ዘልጣል። እዩልኝ ውበት ልብ የሚያረግ ጉልበት መልክም ፍቅር ስበት እዩልኝ ውበት እዩልኝ ጠባይ የክት አደባባይ ይቅደቂቅ አባባይ እዩልኝ ጠባይ አጀቡሻሉ በመውደድ ያዩሽ ተመንገድ አጀቡሻሉ በዝና አቤት ጥንትና ወይ ማማር ብለው ፍቅርን ወይ ማማር ፈጣጥመው ጉዳይ ወይ ማማ ተተያዙ ወዲያ ስስት አለ ወይ ስንት እንዴት ነው ያለችው? ልክ ስትጀምር ገፍትሯትን ይመስላል ማለት ገፍትራታለች። እኔ ደግሞ ከነው ዝዋዜው አሁን እንትንም ስላለ ባንድም ስላለ ሙሉ ልታረገው ከነው ዝዋዜው ልታቀርበው ስለሆነ ነበር። ግን እኔ ሁሌ እንደምላችሁ ሰው ኤርፎን አድርጎ ሲዘፍን በጣም ቆንጆ እንደዘፈንክ ነው ላንተ የሚሰማ። እሷም ትልቁ ችግሯ እሱ ይመስለኛል። ደግሞ ኤርፎን እንዳለ ኮፍያ አረገች ከዛ በማይኩን ሰማው። በእንቅርት ላይ ጆሮ ደግፍ፣ በጆሮ ደግፍ ላይ ኤርፎን፣ በኤርፎን ላይ ኮፍያ ማለት እውነት አዝናንታኛለች። እኔ ግን ተዝናንቻለሁ። ያው በእንቅርት ላይ ጆሮ ደግፍ ያለው ድምጿ ነው፣ ቆንጆ ነው። ዘፈኑ አለ። ለማዝናናት ብለው የሚልኩልን ቤተሰቦቻችን አሉ አይደል? ከነሱ አንዷ እንደምትሆን ተስፋ እናደርጋለን። በጣም ዘና ብለናል። እናንተ እኮ ዝም ብላችሁ ነው የለፋችሁት እንጂ እቺ እኔ ነበርኩ መዳኘት የነበረብኝ። በእኔ ስር ነው እንደዚህ አይነት ሰው ሲመጣ በእኔ ስር ነው። ባለፈው ሳምንት አሁን አንድ አግኝቻለሁ። አሁን እሷ አለች። እንዴት ናት ግን? እሷ ግን ትንሽ ዜማ ታውቃለች ከእናንተ ከባለፈው ትንሽ ጥሩ ነው ያለችው። ከባለፈው አደራረጓም አሪፍ ነው። ኤርፎን አደራረጓም አሪፍ ነው። ለመወዛወዝ የሞከረችውም አሪፍ ነው። አንድ ቀን ኤርፎን አስደረገን። እውነት ስዘፍን ከኤርፎን ጋር ስዘፍን መስማት ፈልጋለሁ። እኔ ብቻ ሳይሆን ሁላችንም ኤርፎን አድርገህ ዘፍነህ ታውቃለህ?
ለርብቼ አሁን ደግሞ ቤተሰቦቻችን እያዩን ደግሞ ኤርፎን አድርገን እንዘፍናለን። እንትን እኮ ነው በጣም የቻልክ ነው ይመስል ዘፋኙ ራሱ እዚህ ጋር እንዲህ ቢያደርገው እያልክ እኮ ነው አንተ የምትለው ማለት በጣም የምችል ነው ይመስል። ለማንኛውም ልታዝናናን እንደ ቤተሰብ ነው። ስለዚህ አንድ ቀን የሚገርምሽ እንትን ቀርጬው የራሴን ድምፅ ኤርፎን አድርጌ የራሴ ከዛስ ምን ተሰማ? ኧረ በስመ አብ በጣም ከዘፋኙ እኩል እንደዘፈንክ ነው የሚሰማ። በቃ ስሜታዊ ስለሚያደርግ በጣም ነው ማሳፍረው። የምሬን እኮ ነው። እሱን ማየት እንፈልጋለን። እሱን ማየት እንፈልጋለን። አንድ ቀንማ ኤርፎን አድርገን እንጫወታለን እንደዚህ አይነት ጌም። እሺ እናጨብጭብላለን። አዎ እናጨብጭብላለን ስላዝናናችሁ። ደቦት እንስራ ሆን ያበላሁ ወጣ ኮፈሌ ሆን ያበላሁ ሸንሸን ሸንሸን ያለጃሌ ሆን ያበላሁ ሆን ያበላሁ ሆን ያበላሁ ሆን ያበላሁ ሆን ያበላሁ ሆ በልጃሌ ቆንጆና ኮፈሌ ሆ በልጃሌ እየተጠራራ ሆ በልጃሌ የሰበሰብ ነበሽ ሆ በልጃሌ የፍቅር አዝመራ ሆ በልጃሌ የመስቀል ወፍና ሆ በልጃሌ አንቺ ልጅ ሆናችሁ ሆ በልጃሌ በዓመት አንዴ ብቻ ሆ በልጃሌ ብቅ ትላላችሁ ሆ በልጃሌ ሆ ሆ በልጃሌ ሆ ሆ በልጃሌ ሆ ሆ በልጃሌ ሆ ያበልያ ያበል ተው ስንቴ ያቱን ማየው ቦታ ለምን ስሜት ላይ ስገባ ልክ አይደለም። ያበልያ ደግሞ እጁን እንዲህ ሲላቸው እኮ ነው የወረድኩት ከሪትም እንዳልወጣ ያስወጣኝ። አሪፍ ነው ድምጽ አዝናናናን። የባህል ሙዚቃዎች ብዙ ጊዜ በቃ በትክክለኛ በዘፋኞቹ ካልሆነ በስተቀር ለውድድር ሲቀርቡ ብዙ ይሄ ለዛው አይመጣም እዛ ዘፈኑ ላይ እንዳለው። ግን እሱ ቆንጆ አድርጎ ነው የተጫወተው። ቆንጆ ነው፣ አሪፍ ነው። ፐርፎርማንስ ነው የሚመስለው። እኛ ራሱ ዘና አለ። ጎበዝም ነው። ጭብጨባው ባይዘው ሪትም እንዲጠብቅ አስተዋጽኦ አድርጎለታልና እንደዚህ አሁን አንዳንድ ሰዎች ሲለማመዱ በዚህ ይቆጥራሉ ምናምን። እሱ ግን ሞቅ ያለም ስለሆነ አድርጎ በደንብ ለመጫወት ሞክሯል። ድምጹም አሪፍ ነው፣ ወድጄዋለሁ። እኔ ደግሞ ከናንተ ጋር እየጨፈርኩኝ የሚገርማችሁ ሰሞኑን ግን እዚህ ሁሉ ጊዜ ዜማውን በትክክል አልከው። የሚገርምህ እንትን ደቦት እንስራና እዚህ ሰፈር ሁሉ ጊዜ አንድ ሌላ አዲስ ቃል አለ። እንጎሮጎባሽ ምንድነው? እንጎሮጎባሽ ምን ማለት ነው? እንጎሮጎባሽ ቆይ ከምን ጋር ነበር የሚለው? እንጎሮጎባሽ ያለ ደቦት እንስራ ደቦትማ አንተ መሰለኝ እኮ ዳቦት ደመራ አይደለም። ደመራ ነገር አይደለም። ዳቦት ማለት በህብረት እንስራ ነው የሚለው ደቦ ነው። እሺ እንጎሮጎባሽ ግን ምንድነው? ጓዳሽ እንጎሮጎባሽ ጓዳ ጎድጓዳሽ በተናጠል ይሆን? ታውቃለህ? አይ ቢያኛው ደቦ ኮኔ በተናጠል ኮነ ብዬ እኔ እንጎሮጎባሽ ጓዳሽ ጎድጓዳሽ መሰለኝ። ለምን እንደተረጠኩ ታውቃለህ? ቤትና አዝመራ እንጎሮጎባሽ አይደል የሚለው? ቤት ካለ አዝመራ ካለ አዝመራ ሜዳ ላይ እኮ ነው። ቤት ላይ ቤት እኮ አዝመራ አለ፣ ቤት አለ። እንጎሮጎባ ካለ ደግሞ ጓዳ ነው የሚሆነው። ከቤት ወጥቶ አዝመራ ይላል፣ ከዛ ጓዳ ነው። ወይስ እንታየው? እሺ ታውቃለህ አንተ? አዎ እንጎሮጎባሽ ብዙ ጊዜ በጎንደር አካባቢ ነው እንደዛ የሚባለው እና ለመስቀል ጊዜ ነው። እንጎሮጎባሽ ማለት ለመስቀል በዓል እንኳን አደረሳችሁ እንደማለት ነው። አሁን ለምሳሌ ለእንቁጣጣሽ ምንድነው እንቁጣጣሽ እንኳን በአመት ያምጣሽ ምናምን ለአዲስ አመት ምናምን ለመስቀል ነው የሚጠቀሙት። ለመስቀል ጊዜ ለመስቀል እንኳን አደረሰ ለማለት እንጎሮጎባሽ ነው የሚሉት። የእውነት እንመንህ ሮቤል እመኑኝ። አይ ለመስቀል ሲሆን ነው ለመስቀል ብቻ ነው የሚጠቀሙት። ለመስቀል ነው። አዎ ለመስቀል እንጎሮጎባሽ ነው። አላኔ አላቅም ነበር። እኔም አላቅም። ሮቤል ከተሳሳተ ግን ቤተሰቦቻችን አርሙን። እሺ እሱን አምነን አርሙት። እሱን አምነን አርሙን ነው። አልጠራጠርም። እሺ ያርሙት። አይ ናይስ። እኔ አላቅም ነበር። እኔ የእውነት እንጎሮጎባሽ ወይ የሚበላ ነገር ወይ ጓዳ ጎድጓዳ ምናምን ነበር ይመስለኝ። ሁለቱም እኮ ያው ከጓዳ አይጠፉም። አይ ነው ግን የእንጎሮጎባ የሚባል የሆነ ምግብ ምናምን ነበር። እኔ እንደውም የሆነ እንደ እንቅብ አይነት ነገር ነበር። ቁሳቁስ እኔ በነገራችን ላይ በፊት አላቅም ነበረ። ባለቤቴ የጎንደር አካባቢ ሰው ነች እና እኔም እንደዛ ነው እዛ ሲሄድ ምናምን የሰማሁትና ለመስቀል እንጎሮጎባሽ ምናምን ሲባል የሰማሁት እንደዛ ነው እንጂ እና ዘፈኑ ላይ ነው የማውቀው፣ ትርጉሙን አላውቀውም ነበር። ሮቤል አምኛለሁ። ሮቤል ይችላል ብለናል። ስንት እኔ 8 ልስጠው። እኔም 8 ሰጠዋለሁ። እንደዚህ ያስጨፍሩን። እኔም 9 ሰጠዋለሁ። እሺ እኔም እሺ እሱፍ ክብር ድለብስ አለኛ ልልም የዘመኑን ካፖርት ደርባ ልልም
እጀ ጠባቡን የሚያምረኝ ኩታ ነው የቤት ፈትሉን ያማረውን ዝርቴ የፈተለልን ጠባቡ ቀሰሜ የፈጠረልን ናልደርብል ሽሙንሙን ኩታህን ናልደርብል ሽሙንሙን ኩታህን አሸወይና ሸወይና ወይንዬ አሸወይና ውብ ጸዳል ሸክዬ አሸወይና ከወጣበት ቦታ አሸወይና እንገናኝ ማታ በድብቅ ጨዋታ ሆዴ አንጀት ማራሱን ላስተምርህ አስተምረኝ ሆዴ አጨራረሱን እኔ ብስትኔ ብስታሂ ብለን ጀምረና ቀድሞ ሚጥለውን ሆዴ ደፋሩን ባየነው ለስንቴ እኔ ምን ቤት ነኝ ዝም ብሎ አጨብጭቡ እያለን ነውና ስንቴ ዛሬ ለስንቴ ደግሞ ብለን እኔ ሃይ ስኩል ያለው ጓደኞቼ ምሳ ሰዓት ላይ ሜዳ ላይ ቁጭ አድርጌ ይዘፍንላቸዋለሁ እነሱም አይሰለቻቸው ይሰማሉ ወይኔ ጎበዝ ነሽ ወይኔ ምናምን ይሉኛል እኛም አይሰለቸንም እኮ በጣም ነው አንቺ ዘፈን ነበር የምዘፍነው ያኔ ይሄን ዘፈን እኮ ያልኩ እና እሱ አስታወሰች ታዲያውን ለጓደኞችሽ ለኔና ለስንቴ ደግሞ እኛም እኮ ጓደኞች እድሜ ገፋ ድምጼም ጎረነነ በመልበሳ አይ እድሜሽን እናምናለን የድምጽሽን ነው ማናምነው ድርብብ ያሉ ሰዎች በስተዋል ዛሬ ተሳተልም ድርብብ ያለ ድምጽ ድርብብ ያለ አየቅያስ በጣም ያራዳ ልጅ የሻንጣ ሰፈር በቃ ካብራደ ሰደዳት አትረሳም እንዴ ተፈን ያለችው ድርብብ ያለች በደንብ ተዘጋጅታ ነው እንትን ቀርጻ ያላከችልን አሪፍ ነው ድምጿም ደህና ነው ይመስለኛል ጥሩ ነው ምንም የረበሽ ነገር የለም እኔ በራሷ ቀለም ነው አይደል የተጫወተችው የሙዚቃ ምርጫውም ከሷ ድምጽ ጋር የሚሄድ ይመስለኛል ጥሩ ነው ያሮቢ ወዳታል እኔም ተመችቶኛል ግን ዛሬ ነው እንትን ያረኩት በደንብ ኖቲስ ያረኩት ዘፈኑ በቃ በአንድ ዜማ ነው እስከ መጨረሻው ይሄዳል ማለት አይ ይቀራል እኮ ያይቃሽው ግን አንድ አይነት ሰማው ማለት ሙሉ ስትሙሉ ገበርዲን ለብሰ የሚለው መጀመሪያ ሱፍ ገበርዲን ለብሰ እሷ ስትል አሁን እንዲ ተቀይሯል ሸወይና ሸወይና ወይና እሱ እኮ ሌላ ዜማ ነው ሸወይና እስቲ በያ ቀጥ አሁን እየሰማሁሽ ገበርዲ ምንድነው ይላል አሁን ሮቤል ተልኮት ያለ ነበር ግን ሱፍ ገበርዲን ለብሰ ናልኛ ለልህም የዘመኑን ካፖርት ደርባ ለልህም ያገሬን የወንዜ እጀ ጠባቡን የሚያምረኝ ኩታ ነው የቤት ፈትሉ ለምንም ትረብሻል አውጣው እሺ አውጣ ታለስ እኔ ኮሊ ሸልሜ ይመስለኝ ግንባሬ እግዚአብሔር ነው እሱ ብዬ ነው በጣም ምንድነው ሊያል ሸልምሽ አይ ሊያበዙ ሁሉንም ሰጣኛለች እሺ እኔ ኪሱ ሲገባ ብር ሊሰጠኝ ነው ብዬ ሰፍ ማለት ነው ቬንትሌተሩ ነው ከዛ በጣም ወዳዜ ማሽወይና በእውነት ናፍቂ አሸወይና ሸወይና ወይንዬ አሸወይና መተናል ሸክዬ አሸወይና በወጣበት ቦታ አሸወይና እንገናኝ ማታ በድብቅ ጨዋታ አንጀት ማራሱን አስተምረህ አስተምረኝ ሆዴ አጨራረሱን አንዴ ለናፍቂ ዛዝጥል እያጨበጨብክ አልነበርም ናፍቂ ፈለግሽውን በእኔ እኮ ያንቺን ነገር ያንቺን ሀሳብ ያንቺን አስተያየት በቃ በሙዚቃ ዙሪያ በቃ ከዚህ በኋላ ስለ ሮቤል ድምጽ እኔ ብቻ ነኝ ሀሳብ መስጠት የምችለው እናንተ እንዳሰብ ስንት ሰጠኛለህ ስንት ኧረ እኔ ለአንቺ የፈለግሽውን ግን አሁን እሱ ያልሽው ነው አርቲስቱ ያልሽው ወድ ፈልገን እኮ አይደለም ባይዘው በቃ እንትን ማለፋትሽ እሱ ማያልፍ ነው እሷን ቤት ያለገችኝ አንቺ ግን ምን ነጠላ ዜማ ነገር አለ በእውነት እንዲህ እያልክ ነው ከዚህ ሻከች ቆንጆ ድምጽ ነው ያላት እኮ ቤተሰቦች ምን ትላላችሁ
ትልቀቅ አትልቀቅ ከናንተ አንጻር ያያችሁኝ ነው እንጂ አይ ድምጽ አረ በእውነት እንዴ እኛ ለእንትን ይሆናል ለቤት ለጓደኛ ለፍቅረኛ ለባል ለማንጎራጎር ድለኛ ነው አቶ ባለም ድለኛ ነው ዝበይ ደሞ ነው የሚልሽ አሁን ድምጽ ሆኖ ነው አሁን ስንት ዘፋኝ ባለ ናይስ እኔ ለማሪ ልጃታለሁ ደስ ብላኛለች ስንት ሰጫታለሽ 7 ልስጣት 8 ልስጣት ነው እኔም 7 ልስጣት እሺ ራሴን ሆኜ መኖር ታውቃለህ ለምዴ ነበር ታዘብኩት ይሄን ምድር ጣፋጩም ጊዜ ሲመር ሸርተታለ ጎኔም ከዳው ጉዳይ መምሰል እንዳልተጎዳው ሸፋፈንኩት እየተቀጣው አንተን ላተርፍ ብዬ እኔን አጣው የሆንኩልህ የምንጭ ውሃ የቆጠርከኝ ከበረሃ ተረዳሁት ሞኝነቴን ድንገት ሳጣው ካንተ እምነቴን ህመምስ ይጎዳል ምንኛ ቢችሉት እንደ ደስተኛ ሐዘኔን ደብቄው ሰው መሃል ማረሬ ቆይ ምን ይጠቅምሃል ምን ይጠቅምሃል ምን ይጠቅምሃል ማደር ከንባዬ ካይኖቼ መሃል ሮቤል ማረን የእውነት አንተ ዜማ ትችላለህ በነገራችን ላይ አሁን ለሷ እንትን እንዳትሉ በተለይ ስፔሻሊ ናፍቂ ምንም ዝም በይ አንቺ አስተያየት መስጠት የለብሽም አሁን እኔና ወንድሜ ነን አሁን አስተያየት ነፃ ስላወጣኸኝ እውነት የኔ ነፃ ውጪ እንደዛ አስቡ እኮ አይደል አሁን ለሷ እኛ በቂ ነን አይ ያቺኑ የሚሰጣቸው ተወዳዳሪዎች ሲመጡ እኔና አንተ ነን እንዳይ አይ ያቺኑ ራሱ እኮ አንዳንዴ ዋጋ አለ አሁን ልክ ቅድም እንዳለው የማህበሩ አባል እንደምታረጋት ተስፋ እናረጋለን አርጋታለሁ በነገራችን መልክቱ ተላልፏል ግጥሙ በደንብ ነው የያዘችው ግጥሙ አላ ግጥሙ ይዟለች በጣም ይድርኩላት እሱ ነው ሙሉ ዘፈን መሰለኝ ይላል ግጥማ ያያዟ ጥሩ ነው በቃ ተዝናንተናል እኛ ምን ቤተሰብ ነጥብ እንጂ ያቺኑ ራሱ ይበዛል በእውነት ካዘንክላት ማ እኔ ባንተ ጣልቃ ገባም ስት እንደ ማህበር ኃላፊ ያቺኑ ተብላ እንደ ማህበሩ ኃላፊ ያቺን ሰጥቻለሁ ለሜምበሮች ያዝናልሽ እኔ ጭብጫቦ ብቻ ነው ያለኝ ያው ይደብረዋል ያቺን ሰጥለታል አንድ እኔ ደግሞ ምስጋና አመሰግናለሁ ናቁል ተቆራኝቶኝ ኃይለኛው ትዝታሽ ኃይለኛው ትዝታሽን ልረሳሽ አልቻልኩም በምን ሰበብ ልርሳሽ እንግደ ከሰይጣን እኔን ቤት ላስረጨው ወና እንደከረመ ያቃዠኛል ምን ነው እንግደ ከሰይጣን እኔን ቤት ላስረጨው አንቺን ያሰኘ አባባኝ እንደጀው ያገኙኝን ሁሉ ስቄ ተደስቼ እንዲነህም ሲሉኝ ይመስገነው ብዬ ናልሁኝ እያልኩኝ ዘመድ ጎረቤቱን እኔስ ካንቺው ጋር ነኝ ቀንና ሌሊቱን ናልሁኝ እያልኩኝ ዘመድ ጎረቤቱን እኔስ ካንቺው ጋር ነኝ ቀንና ሌሊቱን የተፈጥሮ ወፈር ብሎ ሰማው ድምጽ ደህና ይመስለኛል ለሱ ላይ በደንብ መስራት ቢችል የሆነ ነገር ማዳመጥ እንችላለን ብዬ አስባለሁ ከሞላ ጎደል ግን ይሄ ዝም ብሎ ለንጉርጉሮ ምን ሞክረው አይነት ያጫወት ስልት ለራስ እንደው ትንሽ ከፍ ብሎ እንትን ሚል አይደለምና
በዛ መጠን ረዷለው እንደ ውድድር ግን ትንሽ ከባድ ይመስለኛል አንደ ውድድር ከባድ ነው የሚተሰማኝ እንደዛው ነው በጣም ቆንጆ የተፈጥሮ ድምጽ አለው በተፈጥሮ ይሄ ሲያወራ ሞፈር ያለ ድምጽ ያለው አይነት ሰው ይመስለኛል ትንሽ ምናልባት በባለሙያ ቢታገዝ ወይ ልምምድ ቢያደርግና የድምጽ አጠቃቀሙን ማኔጅ ቢያደርገው ከዚህ የተሻለ ሊዘፍን ይችላል ይሄ ግን በቃ እንጉርጉሮ ነው እንደማንኛውም ማህበረሰብ አሁንም ሙዚቃ ሞክሩ ማለት እንደዚህ በባለሙያ ምናምን ያላችሁትን ነገር ሳይሆን ሞክሩ የሚያውቅ አይመስለኝም እንደውም እኔ አሁን እሱ የምር ሞክሩ ያቀም እንደዚህ በእና ድምጹ እንዳላችሁት ጥሩ ነው እና እንደ ወንድሜ ወደ ጋዜጠኝነቱ ወይ የሬዲዮ ትረካ ወይ ወፍራሙን ድምጹን እንደዛ ቢያደርገው ማስታወቂያ አሁን ወንድሜ በደንብ ማስታወቂያ ይቀዘቀጣል በድምጹና እሱም ጥሩ ድምጽ ስላለው ሙዚቃ ከሚሞክር እንደውም ወደዛ ቢገባ ጥሩ ነው አሪፍ አስተያየት ነው ይሄም እንደ ወንድማዊ ምክር ከተቀበለው አሪፍ ሐሳብ አይ አሪፍ ሐሳብ ነው ግን ማንን ክፉ ለማድረግ ነው ይሄንን ሐሳብ ነው ስንቴ በስራ የገባ ነው ማስታወቂያውን ቻመኛለሁ አረ ይምጣ የሆነት አይ እኔ ደግሞ በዜማው ራሱ የሆነች ወፈር የምትለዋን ነገር አጥንቷት ለሱ ድምጽ መሆን የሚችል ነገር ማግኘት ባጭው ስልት ማለት ነው መሞከር ቢችል ሊሳካለት ይችል ይሆናል ግን እንደ ውድድር ግን ያን ያህል ስንት ሰጣን እኔ 4 ልስጠው እኔ 5 ልስጠው እኔም ያው ማስታወቂያ ይመጣና ስንቴን ትንሽ ደራደራል በሚል 5 ሰጥቻለሁ እሺ ተቀናቃኝ ደርብ እሺ አዲስ አመል ያነጫንጨኛል ካላየው ደርሶ ይከፋኛል ህመሜን ማናውቁት እኔን ጭንቀት ነገር ላይ ጥመኝ አንተ የሌለህበት ሳቅ ጨዋታህን ለምጄ ይናፍቀኛል ያንተን ባላውቅም ለኔ ሳንተን ያሰኘኛል ሰው ናፍቄ ስንችዬ እንዴት ዝም እላለሁ ሰበብ ፈጥሬ በምክንያት አይሃለው ሳላይ አሉልም አይሆንም አልቀርም ካለህበት እመጣለሁ ናፍቀኸኛል አይሃለው ሳላይ ሰምቻታለሁ ትክክል ነሽ ደግሞ አቋረጣችሁበት ቦታ አንተን አድርገሽዋል ሮማንቲክ አድርጓለሽ ቀለል አርጋ ይሄ ዝም ብሎ ነው እንጂ ዘፈነችው በደንብ ተዘጋጅበትና ድምጿን ብትጠቀምበት ባለፈው ይሄ ዲያቶኒክ ነው ፔንታቶኒክ የሚጫወቱ ልጆች አሉ አይደለ እንደነዛ አይነት ዜማዎችን ማዜም ወይ ደግሞ እንግሊዘኛ ዘፈኖችን መጫወት የሚችል አይነት ድምጽ ያላት ይመስለኛል አሁን ግን ዝም ብላ ቀለል አርጋ ነገር ነው የላከችው የድምጿ ቃና መጥፎ አይደለም አሪፍ ነው መስራት ሲሪየስሊ ይዘው በስነስርዓት ሰራለው ብላ አጥንታ ተዘጋጅታ ብሰራ ቆንጆ ይመስለኛል ባሁኑ እንደዛ አይመስለኝም ለኛ ይላክች ይሄ ቀለል አርጋ ዝግጅት ያንሰዋል ቀለል አርጋ እንደገና የሆነ መልእክትም ማስተላለፍ ይፈልገች ይመስላል የሆነ ስሜት ሳታዩ ማታ ላይ ያለ ይመስለኛል አሁንና በዛ መንገድ የተቀኘ አይነት ያዘያም ስልት ሰምተናል ግን ሲሪየስሊ ስራዬ ብላ ይዘው አዎ ቆንጆ የድምጽ ቃና አላት በዛ መንገድ ብትሄድ ጥሩ ሙዚቀኛ ትሆን ይችላል እንትን ሆነብን 10% ሙዚቃ 90% መሞላቀቅ ሆነና አዎ መልእክትም 1% መልእክትን አርጋት መልእክት ያለው ይመስለኛል ላንተ ነው መልእክቱን አይ ለስንቴ መሰለኝ መልእክቱን ያው አድርሳለች ደርሶናል መልእክቱን አድርሳለች ግን እንዳላችሁት በእናንተ ሐሳብ እስማማለሁ የሆነ የራሱ የሆነ ቃና አላትና አንዳንድ ባለፈው የዳኛ ነው እንዳልሽው እንደሱ አይነት ዘፈን መርጣ ብትዘፍን ቆንጆ ነገር ትዘፍናለች ያቺ ልጅ እኮ እንደውም አሸናፊ ሆነች የዛን ጊዜ በጣም አሪፍ ዘፈኖች እኮ ለዚህ ቸሊና መምረጥ ትችላለች በጣም ለሷ ድምጽ የሚሆን አይነት ብትለማመድ አሪፍ ይመስለኛል ሲሪየስ ከያዘችው ስንት ነስታት እኔ የወደፊት ተስፋዋን በማየት 7 ልስጣት እኔም 7 ሰጣለሁ ሳላይ ተስፋ እኔ ደግሞ ተስፋን ሳይሆን አሁን የዘፈነችውን አይቼ 5 ሰጣታለሁ አጨለምከው አሁን የዘፈነችውን ለምን ተስፋ አላጠኝ ማንተ ልክ ሳይ ደግሞ ተስፋን ሳይ ደግሞ ጨምራለሁ እዛም አሪፍ ነበሩ በጣም ጎበዝ ተወዳዳሪዎች ነበሩ በደንብ ያዝናኑንም ተወዳዳሪዎች ነበሩ እንግዲህ እናንተ ለነዚህ ተወዳዳሪዎች ድምጽ መስጠት ከፈለጋችሁ የፕሮግራማችን YouTube ቻናላችን ላይ ከተጫነ በኋላ ኦፊሻል የቻናል 1 የዩቲዩብ አካውንትን ሰብስክራይብ በማድረግ እናንተ ለወደዳችሁት ተወዳዳሪ ድምጽ መስጠት ትችላላችሁ አደራ አንድ ሰው አንድ ጊዜ ብቻ ነው ድምጽ መስጠት የሚቻለው ብዙ ተደጋጋሚ ድምጾች ያያየን ስለሆነ የተወዳዳሪዎቹን እድል ማበላሸት ነው ስለዚህ ለወደዳችሁት አንድ ተወዳዳሪ ብቻ ድምጽ መስጠት እንዳትረሱ እናንተን ማዝናናት ፈልጋለሁ የመስፈን አቅም አለኝ የምትሉ ቤተሰቦቻችን ደግሞ እዚህ ስር በመናስቀምጠው ስልክ ቁጥር ቴሌግራማችን ላይ ራሳችሁን ቪዲዮ እየቀረጻችሁ ላኩልን እንደዚህ ዘና ያያልን እንዳኛለን የመጨረሻው አሸናፊ ደግሞ
ቆንጆ ነጠላ ዜማ ከቪዲዮ ክሊፕ ጋር ይሰራልታል መልካም እድል ለሁላችሁም ስለተሳተፋችሁ በጣም ነው የምናመሰግነው እሁድን አንድ ላይ ቀጥላል አብረን ነው